ሰላም ጤና ይስጥልን የምንጊዜም ቤተሰቦች፣ ዛሬ በወቅታዊ ጉዳይ ብቅ ብለናል። ድምፃዊ ጎሳዬ ተስፋዬ ምን አጋጠመው? አብራችሁን ቆዩ። በ1990ዎቹ ብቅ ብለው ተወዳጅነትን ይዘው ከዘለቁ ወጣት ድምፃውያን አንዱ ነው። ሙዚቃን ተወልዶ ባደገበት መርካቶ ከትምህርት ቤት ነው የጀመረው። ከዛም በተለያዩ የሙዚቃ ቡድኖች አልፎ የመጀመሪያ የሙዚቃ አልበሙን በ1990 ዓ.ም ሶፊ እንዳትቀጠፊ በሚል ርዕስ ለህዝብ አቀረበ። ድምፃዊ ጎሳዬ ተስፋዬ ሶፊ እንዳትቀጠፊ የሚል በ1990 ዓ.ም በዳሽን ሙዚቃ ቤት አማካኝነት በኢትዮጵያ የሙዚቃ ባለውለታ ታላቁ ደራሲ አበበ መለሰ የተሰራ አልበም ነበር። የአበበና የጎሳዬ ትውውቅ ምን ይመስል ነበር? እኔ ጋር በግል አውርተነዋል፣ ግን በደንብ እስኪ እንደው ከአድማጮች ጋር ሆኜ ብሰማው ደስ ይለኛል። አሪፍ አጋጣሚ ነው። ጥሩ ነው ያነሳኸው። አበበ መለሰን እንግዲህ ያው እኛ በዛ ደረጃ በነበርንበት ወጣት ድምፃውያን ገና ብቅ ብቅ ማለት የሚፈልጉ አርቲስቶች በነበርንበት ጊዜ አበበ መለሰን እንደነ ይልማ ገብራ እንደ በቀላሉ የምታገኛቸው ሰዎች አይደሉም። እነሱ ማግኘት ለኛ ትልቅ ቢግ ዲል ነው እና አቤ በአጋጣሚ እንዲህ ሲመጣ ድምፃውያንን ለማየት ሊዝናናም ሲመጣ ፒክ የሚያደርገው ነገር አለ። ይሄንን ስለሚያውቅ ከኛ ጋር የሚሰራው የነበረው ሰማኸኝ በለው ልክ አማን መለኪላ አንተ እንዳለህ ማለት ነው። እዚህ ቤት እንደዚህ አይነት ሰዓት የበላ አሪፍ ልጅ አለ፣ በእናትህ ግድ የለህም ናና እስቲ ኤው ምናምን አለው ማለት ነው። የኔና የአበበ መለሰ ትውውቅ የሚጀምረው ከዛ ጊዜ ጀምሮ ነው ማለት ነው። በቃ ሰመለከተ፣ አዳመጠኝ፣ ፐርፎርማንሴንም አየ፣ በጣም ወደደኝ። አቤ በዚህ አጋጣሚ እግዚአብሔር ያክብርልኝ፣ እወድሃለሁ። ስለነበረን ቆንጆ ጊዜ በዚህ አጋጣሚ መናገር እፈልጋለሁኝ እና እሱ የመጀመሪያውን አልበም እንድሰራ እድሉን ሰጠኝ ማለት ነው። ይሄን ይመስላል። የሚገርም ነው። እኔ እንደተሳሳት እንዳጠፍኩት ቃሌን ብዙ እንዳስቀየምኩሽ አንቺን መበደሌን በቃ ተሰምቶኛል፣ ይቅር በይኝ ዛሬ ወይ ድሌ አይ ድሌ ወይ ድሌ አይ ድሌ እኔ አንቺን ለመርሳት ያለመታል ድምፃዊ ጎሳዬ ተስፋዬ በሙያቸው ከምወዳቸው ድምፃውያን አንዱ ነው። በዚህ ምክንያት የረጅም ጊዜ ወዳጅነት አለን። ካቾቻችን ጎሳዬ ከድምፃዊነቱ ጎን ለጎን ለኢትዮጵያ የነጻነት ትግል ትልቅ ዋጋ የከፈለ ድምፃዊ ነው። ብዙ ሰዎች ታጋይ መሆንህን የሚያውቁ አይመስለኝም። ጎሳዬና እኔ በአንድ ወቅት ለኢትዮጵያ ነጻነት ትግል ስናደርግ የሚያሳይ ፎቶግራፍ ነው። ኦ ማይ ጋድ! ይሄ አንደኛ ነው። ይሄ እንዴ ማስተርፒስ አውጣ የምትለኝ ከሆነ ይሄ በጣም አንደኛ ነው። እኔ ከየት እንዳገኘኸውም አላውቅም። ማይ ጋድ! በጣም የሚገርመው አንድ ጊዜ አሳያቸው። ቆይ ግድ የለም አንድ እንደዚህማ እንሸዋወድም። እሺ እኔ ይሄ ነኝ፣ አንተ ነህ ያኛው። በጣም የሚገርመው ነገር በዓለማችን ላይ ለመጀመሪያ ጊዜ እንደ ሶፕራኖ ሳክስ አፈሙዝ ወደ አፉ ይዞ ፎቶ የተነሳ ሰው ቢኖር አንተ ብቻ እንደሆንክ ነው የሚሰማኝ። የኔ ማያያዝ ደግሞ ደንበኛ ልምድ ያለው ወታደር ነው የሚመስለው። ግን ይሄ የሚመስለኝ የት ነው ቁልቢ ገብርኤል እንሄድ ነበር እኔ እናንተ በተለይ ከተወሰኑ እኔ ኦፍ ኮርስ የህፃን ልጅ የአንድ ዓመት ልጅ እያለው ጀምሮ
እስከዛሬ ድረስ እግዚአብሔር እስከፈቀደበት ጊዜ ድረስ ቀርቼ አላውቅም። ያው በእናቴ የስለት ልጅ ነህ ስለምባል ስለምሄድ ቁልቢ ገብርኤል ሄጄ ጸሎት አድርጋለሁ ከእናቴ ጋር። ቁልቢ ሄደን ከሰል ምናምን የሚሸጥበት አካባቢ ነበር። እዛ አካባቢ ደግሞ ኬላ የሚጠብቁ ጥበቃዎች ነበሩ። የመተማመን ጉዳይ ነው አይደል? ጥበቃዎች እኮ ሰጥተውን ነው መሳሪያውን። በነገራችን ላይ ጎሳዬ ይሄ በወታደራዊ ሕግ በብረት ሰላም በል ሲባል እንደዚህ ነው የሚያዘው ነው እንዴ? በአፍንጫ ትክክል ነው የመሳሪያው አፈሙዝ ተው እንጂ። ግን ለመጠጣትም ያለኝን ቆራጥነት ያሳያል። በጣም ይገርማል። ወደ አፍ ያስጠግቸዋለሁና ሁሉ የታጋይነታችን ዘመን በጣም ይገርማል። ከረጅም የወዳጅነት ትዝታዎቻችን መካከል አንዱን ልጋብዛችሁ። ገጠመኝ ስትል እስቲ ወደ አንድ ገጠመኝ ልውሰድ። እሺ እኔ ያው አንተም እንግዲህ ታውቃለህ ትንሽ ጫወታ ቀልድ ነገር ያው ወዳለውና ተቦርና የሚናገራቸውን ነገሮችና አንዳንድ ጓደኞች የሚናገሩትን ቀልድ ምናምን ሰብስቤ ልክ ሰንቄ ይዤ ሄጃለሁና እሺ አሜሪካን ሀገር በቃ አንድ አርቲስት ቤት ሁላችንም ተጋበዝንና በቃ እሱ ጋር እየተጫወትን እያለ በቃ ጫወታ ነው የሚያነሳው በሚል በቃ እኔ ጫወታውን አደራሁት መሰለኝ። በቃ የጎሳዬ ጫወታ ካልተደገመ አይነት እንደ ኮንሰርት በቃ ተባለና በጣም ብዙ ጫወታ እንደውም በጣም ይገርምሃል በወረቀቱ ሁሉ የያዙት አሉ ጫወት ቀልዱን ማለት ነው እንዳይረሳቸው ለሌላ ለመናገር። እሺ እና ይሄን ሁሉ ነገር በቃ እንትን ካልኩኝ በኋላ በጣም ተሰነባብተን ተመራርቀን በቃ ወይ ጎሳዬ አስገረመን እኮ ተብሎ እኔም ወደ ሀገሬ መጣሁ ማለት ነው። እሺ በኢቫንጋዲ ስራ ማለት ነው። እና በቃ አሁን ለተቦርነ ደውል ተቦርነ ጎሳዬ እንደዚህ አይነት ተጫዋች ነው እንዴ? በእናትህ በጣም ይገርማል ታውቃለህ። ያልነገረን ቀልድ የለም። አሁን ቆይ እንደውም የዘረዘርኩት አለ ይሄ ብሎ በተወሰነ መልኩ እንዳለኝ ታውቃለህ። ተቦርነ ያው ካሴት እንዳይቀዳበት ከስሩ ይሰበራል አይደል? ይሄ ሁሉ ነገር ያው የኔ ነው። ካሁን በኋላ ግን ወደ አሜሪካ ከተመለሰ እንደ ካሴት ሰብሬ ነው እንዳልቀዳ እኮ ነው። ድምፃዊ ጎሳዬ ተስፋዬ ሰሞኑን የሙዚቃ ዝግጅቱን ለማቅረብ ከድምፃዊት ራሄል ጌቱ ጋር ወደ እንግሊዝ ለንደን አቅንቶ ነበር። በዚህም ዝግጅት ላይ የተዋጣ ስራቸውን አቅርበው ጎሳዬ ለመመለስ ለንደን የሚገኝ ኤርፖርት ላይ እያለ መሬት ላይ ባጋጠመው አንሸራታች ፈሳሽ ምክንያት ጉልበቱ ላይ አደጋ ደርሶ በመጀመሪያ የሕክምና እርዳታ እየታገዘ ለእናት ሀገሩ በቅቷል። ጎሳዬ ካጋጠመው ድንገተኛ አደጋ አገግሞ ከሚወደው ሕዝብና አድናቂዎቹ ጋር በሚወደው ሙያ ተመልሶ እንዲገናኝ የእኛም ምኞትና ጸሎት ነው። ጎሳዬ ፈጣሪ ጨርሶ ይማርህ።